አንቺም ጨካኝ ነበርሽ፣ ጨካኝ ሰደደብሽ፣ እንደገና ዳቦ እሳት ነደደብሽ የሚል የህዝብ ግጥም አለ። ዘፈን ላይ ሳይኖር አይቀርም። መቼም ቅኔን ሀበሻ ይቀኛት፣ ተረትንም ይተርታት፣ ቀልድንም ይቀልዳት ነው የሚባለው። ወቅቱን የጠበቀ ዘመኑን የዋጀ አባባልም ሆነ ግጥም ሰፊው ህዝብ ውስጥ የሚታጣ አይደለም። ዓለምን በአንድ ልሳን ያነጋገረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወቅታዊ ሁናቴን ከላይ ከተጠቀሰው ሁለት መስመር ስንኞች የሚገልጻቸው ቅኔ አይገኝ ይሆናል። የሚገኘው ኢትዮጵያ ውስጥ ነው። መቼም አሜሪካኖቹ ደፋር ፕሬዝዳንታቸውን በኢትዮጵያውያን ቅኔ ወይንም አባባል የሚገልጹበት ወቅት ቢኖር ይህ ነው ማለት ይቻላል። አሜሪካ ጥቅደም ብለው በአጃይብ የተነሱት አዛውንቱ ፕሬዝዳንት የኃይለኛም ኃይለኛ ያለበት አይነት ፈተና ገጥሟቸው ጉዟቸው ከድጡ ወደ ማጡ ሆኗል። በመጽሐፍ ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ የሚለው ትንቢት እርሳቸው ላይ የደረሰ ነው። በአንድ በኩል ያሳዝናሉ፣ በሌላ በኩል ደግሞ ይበላቸው የእጃቸው ነው ያገኙት ያሰኛሉ። ግን ደግሞ በዛሬቱ ዓለም እውነት ሲመዘኑ ልክ ናቸው። ተወደደም ተጠላም እያንዳንዱ የዓለም ሀገር መሪ ሀገሩን ያስቀድማል። ተረቱም ለራስ ሲቆርሱ ያሳንሱ ነው። ኢትዮጵያዊ ኮሎኔል መንግስቱ ኃይለማርያም በአንድ ወቅት እንዲህ ብለው ነበርም፣ ኢትዮጵያ ተቅደም። እያንዳንዱ መሪ ኮሎኔል መንግስቱንና ዶናልድ ትራምፕን ይመስላል። ሀገርን ማስቀደም ነውር አይደለም። ነውርም የሆነው የማያሸንፉትን ጦርነት በአደባባይ መጀመር ነው። ትራምፕ የተበሉት እዚህ ላይ ነው። በማያሸንፉት ጦርነት ውስጥ ሆነው የአሜሪካ ጥቅደም ፖሊሲያቸውን የአደባባይ ሚስጥር አድርገውታል። ግልጽነታቸው አስበልቷቸዋል። ፍልሚያው እንደገና ዳቦ አድርጓቸዋል። ላዩንም ታቹንም እሳት እየነደደባቸው ነው። ወዲህ የሚመሩት የአሜሪካ ህዝብ ሊያምጽባቸው አኮብኩቧል። የትራምፕ ግልጽነት ቻይናን ጠቅሟል። ትራምፕ በጣሉት ታሪፍ 182 ሀገራት ጉድ ጉድ ሲሉ ቻይና ይግረማችሁን ከትራምፕ የበለጡ እሳት የላስሁ ነኝና ተውት ገጥመን መስሎኝ እያለች ነው። ትዕግስቱን ሰጥቷቸው ከተከተላችሁን በትራምፕ ሳይሆን በኔ ጉድ ትላላችሁ ማለቷ ነው። በእርግጥ አሁን የዓለም አይንና ጆሮ የሁለቱ ሀያላን የንግድ ጦርነት ዋዜማ ላይ ሆኗል። እስካሁኗ ሰዓት ድረስ አሜሪካ መሪ፣ ቻይና ደግሞ ተከታይ ናቸው። ይህ ማለት አሜሪካ ቀዳሚዋ የዓለም ልዕለ ሀያል ሀገር ስትሆን ቻይና ደግሞ ሁለተኛዋ ልዕለ ሀያል ሀገር ናት። ነገሮች በዚህ ከቀጠሉ ቻይና ክብረ ወሰኑን ልትወስድ ትችላለች። የዶናልድ ትራምፕ መሰረታዊ ስጋትም ከዚህ መነጫል። ቻይናን ፈርተዋታል። ፍርሃታቸው የቅርብ ጊዜ አይደለም፣ ከመጀመሪያው የስልጣን ዘመናቸው የቀጠለ ነው። በዚያን ጊዜም ቻይናን ይፈሯት ነበረም። ለሁለተኛ ጊዜ ወደ ስልጣን ሲመጡ በምርጫ ቅስቀሳ ወቅት የኢራንን የኒውክሌር መርሃ ግብር ለመክታት የዩክሬንን ጦርነት ለማስቆምና የቻይናን መስፋፋት ለመክታት ቃል ገብተው ነበረም። በቃላቸው መሰረት ባይጓዙም በቻይና ኢኮኖሚ ላይ ጫና ማሳደር ይፈልጋሉ። በመጀመሪያዎቹ ሰሞናት ትራምፕ በቻይና ጉዳይ የተለሳለሰ አቋም ቢያሳዩም ብዙም ሳይቆዩ ትክክለኛ ፍላጎታቸው አደባባይ ውሏል። ስልጣን በያዙ የመጀመሪያው ቀን በቻይና ምርቶች ላይ የ60 በመቶ ታሪፍ ጭማሪ እንደሚያደርጉ ዝተዋል። ከዛቸው ይልቅ በ2020 የንግድ ጦርነት ያልተፈቱ ጉዳዮች ለአሁኑ ፍልሚያቸው መነሻ ሳይሆኑ አልቀረም። ትራምፕ የሁለተኛ ጊዜ ስልጣን ዘመናቸውን ሲጀምሩ ቤጂንግና ዋሽንግተን ጥቅሞቻቸውን ለማስጠበቅ አዲስ ፍኖተ ካርታ እንደሚያስፈልጋቸው በስፋት ይዘገብ ነበርም። ያ ባለመሆኑ ነገር ተበላሽቷል። በመጀመሪያ የስልጣን ዘመናቸው ትራምፕ ከቻይናው ፕሬዝዳንት ሺጂንፒንግ ጋር በፍሎሪዳና ቤጂንግ ለሁለት ጊዜያት ተገናኝተው ቢመክሩም ከተከታታይ የንግድ ጦርነት ውስጥ ከመግባት አላገዳቸውም። ይህም የዓለም አቀፍ አቅርቦት ሰንሰለት ላይ እክል ፈጥሯል። አሁን ሁለቱም ወገኖች ካቆሙበት ለመቀጠል ፍላጎት ያላቸው መሆኑ እየታየ ነው። የትራምፕ ታሪፍና መዘዙ ፕሬዚደንት ትራምፕ በአተርፍ ባይ አጉዳይነት እያለፉ ይመስላሉ። በቅርቡ 182 ሀገራትን የሚመለከት ታሪፍ መጣላቸውን ተመርኩዘው ሲናገሩ ዛሬ የነጻነት ቀን ነው ይበሉ እንጂ እየሆነ ያለው ከዚያ በተቃራኒው ነው። የኢኮኖሚ የምጣኔ ሀብት ባለሙያ አቶ ክቡር ገና በጉዳዩ ዙሪያ ከሪፖርተር ጋር ባድርጉት ቆይታ ኢትዮጵያን በተመለከተ ታስቡ አይነት አስተያየት ሰጥተዋል። ትራምፕ እንደ ቻይና ለኢትዮጵያን በረከት ይሆናሉ። እንዴት በረከት ሊሆኑ እንደሚችሉ የምጣኔ ሀብት ባለሙያው እንዲህ ይገልጻሉ። አሜሪካ በኢትዮጵያ ምርቶች ላይ የጣለችው 10 በመቶ ታሪፍ መልካም አጋጣሚ ሊሆን ይችላል በማለት እርምጃውን በጥሩ ጎኑ ተመልክተውታል። አሜሪካ በኢትዮጵያ ምርቶች ላይ የጣለችው የ10 በመቶ ታሪፍ የተሻለ ዕድል እንደሚያመጣ በኢኮኖሚ ጉዳዮች ትንተና የሚታወቁት አቶ ክቡር ገና ተናግረዋል። ኢትዮጵያ በሰጥቶ መቀበል መርህ አጓን የምትጠቀምበት በእንዲህ አይነት አጋጣሚ ነው። ቻይና በትራምፕ ታሪፍ ያልተደናገጠችው እርሷም በአሜሪካ ላይ እጥፍ ታሪፍ ስለምትጥል ነው። የሆነ ሆኖ ትራምፕ መላውን ዓለም ያነቃነቀ 182 ሀገራትን ያዳረሰ የታሪፍ ምጣኔ መዘርዝር ይፋ ማድረጋቸውን ተከትሎ በዓለም የካፒታል ገበያ የአክሲዮን ሽያጭ ሲያሽቆለቁል የንግድ ጦርነቱ ከአሜሪካና ቻይና ያልፋል። የባለሙያዎች የስጋት ትንተና ይህንኑ የሚያጠናክር ነው። ታሪፉ ወደ ዓለም አቀፍ መዳሸቅ ያምራ ገና የሚታይ ቢሆንም እንደ ቻይና ያሉ ሀያል ሀገራት ቀድሞውንም
የአሜሪካ ምርቶች ላይ ከፍተኛ የሆነ ታሪፍ ጥለው በመቆየታቸው ትራምፕ ምነው በቀረብኝ የማላሸንፈውን ጦርነት ባልጀምር የሚሉበት ወቅት እየመጣባቸው ይመስላል። ለይስሙላ ይሁን ያልሸነፍም ባይነት ትራምፕ በቻይና ላይ የሚወስዱትን እርምጃ ከፍ እያደረጉት ነው። በቻይና ላይ የጣሉትን የ54 በመቶ ታሪፍ ተከትሎ ቻይናም በአሜሪካ ምርቶች ላይ የ34 በመቶ ታሪፍ በመጫን ፍልሚያውን በይፋ እንደተጀመረ አስታውቃለች። እርግጥ አስቀድሞ ቻይና ወደ 40 ከመቶ የሚጠጋ በአሜሪካ ምርቶች ላይ የጣለችው ታሪፍ አለም። ፕሬዚደንት ዶናልድ ትራምፕ ቻይና በአሜሪካ ምርቶች ላይ የጣለችውን የ34 በመቶ ታሪፍ የማታነሳ ከሆነ ቀደም ብሎ ከጣሉት 54 በመቶ ታሪፍ በተጨማሪ 54 በመቶ በማከል የታሪፉ መጠን ወደ 104 በመቶ የሚያደርሱ መሆኑን ዝተዋል። ቻይና በተሰጣት ጊዜ ውስጥ የምትሰጠው ምላሽ አንድም የጦርነቱ መጀመሪያ ይሆናል፣ ሁለቱም የጦርነቱን መቅረት ምክንያት ይሆናል። ከእውነታው ትንተና አንጻር ቻይና ከአቅሟ ዝንፍ አትልም። ቀደም ሲል ግልጽ ያደረገችው አቋም አለ። ያን አቋም ትቀይራለች ተብሎ አይጠበቅም። ቻይና የትራምፕን ፖሊሲ እየተከተለች ተገቢውን ምላሽ ከመስጠት ያለፈ ውሳኔ አታሳልፍም። ቻይና ከፕሬዚደንት ትራምፕ ጋር የምታደርገው ንግግር ዝግ ማድረጓን ተከትሎ እንዲህ አይነት አስተያየት እየተሰጠ ነው። ትራምፕ ሲወስኑ እርሷን በዚያው ልክ መወሰን እንጂ በትራምፕ ትዕዛዝ ተደናግጣ አቋም የምትቀይር አይደለችም። የሁለቱ ሀያላን ሀገራት ፍልሚያ አሳሳቢ ሆኖ ቀጥሏል። ሁለቱ ሀያላን ፉክክራቸውን ገታ አድርገው ነገር ቢያበርዱ ነው የሚመከረው። እምቢኝ አሻፈረኝ ብለው ወደ ንግድ ጦርነት ዘው ብለው የሚገቡ ከሆነ መጠኑ ይለያይ እንጂ ሁለቱም መጎዳታቸው አይቀርም። እንደ ተንታኞች ግምት ከሆነ አጋጣሚውን ቻይናን ወደፊት አሜሪካንን ወደ ኋላ ሊያደርግ የሚችል ነው። የቻይና አሜሪካ ፍልሚያ ሲነጻጸር ሁለቱም ሀያላን ናቸው። ሀያልነታቸው ከአውሮፓ እስከ አፍሪካ መሪና ተመሪ ሆኖ ይታያል። አሜሪካ መሪ፣ ቻይና ተመሪ ወይንም በደረጃ ንጽጽር አሜሪካ አንደኛ፣ ቻይና ሁለተኛ ናቸው። ነገር ግን ትራምፕ ድጋሚ ወደ ስልጣን ከመጡ ወዲህ ቻይና ቀዳሚ መሆን ዕድሏ እየሰፋ መጥቷል። ትራምፕ ከአውሮፓ ጋር ያላቸውን መልካም ግንኙነት አሻክረዋል። ወትሮም አሜሪካ ከአፍሪካ ጋር የጠበቀ ወዳጅነት የመመስረት ፍላጎት የላትም በሚል የሚታማው የትራምፕ አስተዳደር ገዝፎ ከታየ ቻይና አጋጣሚውን ልትጠቀምበት ትችላለች። የቻይና አሜሪካ ፉክክር በአፍሪካም አንደኛ ሁለተኛ ነው። አሜሪካ አንደኛ፣ ቻይና ሁለተኛ ማለት ነው። ቻይና በአፍሪካ ምድር ጥሩ ግንኙነት ስለመሰረተች ምናልባትም የአንደኝነት ደረጃውን ከአሜሪካ ትቀበላለች። ግምቱ ለቻይና መዝኖ እየታየ ነው። ትራምፕ አፍሪካን በተመለከተ ያላቸው ፍላጎት የተቀዛቀዘ ቢመስልም ንግድና ኢንቨስትመንትን በተመለከተ ግን እንደተቀረው ዓለም ሁሉ በተለይም ከቻይና ጋር ባላቸው ፍልሚያ እንዳይሸነፉ ወደ አፍሪካ ይዞራሉ። አሜሪካን በቻይና የማስበላት ፍላጎት እንደሌላቸውና በአፍሪካ ለአሜሪካ ወሳኝ ስፍራ ለመያዝ ከቻይና ጋር መፋለማቸው ይቀጥላል። በተለይ ምስራቅ አፍሪካ በአዲስ ኃይል አሰላለፍ ወደ ከባድ ትንቅንቅ እያመራ ነው። ቀይ ባህርን ማዕከል እያደረገ ያለው ፍልሚያ ዞሮ ዞሮ አሜሪካና ቻይናንም ተሳታፊ ማድረጉ አይቀርም። ከዚህም ባሻገር የአፍሪካ ሕዝብ ቁጥር መጨመር እንደ ቀይ ባህር ንግድ መተላለፊያ የገበያ ፍላጎቱ ይሰፋል። የሕዝብ ቁጥር ትንበያን የሚያመላክቱ መረጃዎች እንደሚያሳዩት በ2050 የአፍሪካ ሕዝብ ቁጥር ይጨምራል፣ 2 ቢሊዮን ይደርሳል። በዚህ ትንበያ መሰረት በዓለም ላይ ከሚኖር 4 ሰው አንዱ አፍሪካዊ ይሆናል ማለት ነው። ስለዚህም ትልቅ የገበያ ትንቅንቅ ይፈጠራል። ለዚህም ነው የቻይና ማንሰራራትና ምጣኔ ሀብታዊ አቅም በአፍሪካ እያደገ መምጣት ለአሜሪካ ስጋት የሆነው። አሜሪካ የአፍሪካን ጉዳይ ችላ ማለት የሌለባት በዚህ አውድ ነው። አሜሪካ በአፍሪካ ያላት ቀጥተኛ ኢንቨስትመንት 57 ቢሊዮን ዶላር ገደማ ነው። ከአሜሪካ ቀጥላ ተፎካካሪ የሆነችውና ለአፍሪካ ሀገራት ወሳኝ የሆነች የመጣችው ቻይና ደግሞ በአፍሪካ ያላት ኢንቨስትመንት 42 ቢሊዮን ዶላር ደርሷል። ቻይና በአፍሪካ የሚኖራት ቀጥተኛ የኢንቨስትመንት ተሳትፎ 51 ቢሊዮን ዶላር ለማሳደግ እየሰራች ነው። በአፍሪካ የተለያዩ ግዛቶች ያለውን ከፍተኛ የማዕድን ሀብት በተለያየ መንገድ ቻይና ጠቅልላ በእጇ እያስገባቸው ነው። ይህ ቻይና በአፍሪካ አቅሟን ምን ያህል እያሳደገች እንደሆነ ማሳያ ነው። ትራምፕ ለቻይና በረከት ሆኖ የሚያሰኘውም በዚህ አውድ ሲታይ ነው። ትራምፕ በፖሊሲ ደረጃ ዋና ያደረጉት አሜሪካንን ታላቅ የማድረግ ህልም ከወዲሁ ብዙ ፈተና እየመጣበት ነው። የትራምፕ አሜሪካንን ብቻ የማስቀደም ሐሳብ ራሱን ችሎ ከምን እንደመጣ የመፈተሹን ያህል በህዝቡም ጥያቄ ይነሳል የሚል ግምት አለ። ሌላውን ዓለም የዘነጋ ሐሳብ ነው የሚል ተቃውሞ እየገጠመው ነው። ትራምፕ የጣሉት ታሪፍ ለራስ ብቻ ከማሰብ የመነጨ ነው ተብሎ እየተተቸ ነው። ከቻይና ጋር ምጣኔ ሀብታዊ ንግድ ጦርነት ውስጥ እየገቡ ያሉት በታሪፍ ምክንያት ነው። ምጣኔ ሀብታዊ ፍልሚያው ለአፍሪካም ይተርፋል። የሌሎች ሀገራት ጉዳት ላይ ተመስርቶ የራስን ኢኮኖሚ ለማንሰራራት ማሰብ ጥሩ ስላልሆነ ዞሮ ዞሮ አፍሪካንም ሊጎዳ ይችላል ተብሏል። የምጣኔ ሀብት ባለሙያዎች የስጋት ትንተና ከዚህ ጋር የተያያዘ ነው። ትራምፕ አሜሪካንን በምጣኔ ሀብቱ መስክ ወደ ቀድሞ ተፎካካሪነቷ መልሳታለሁ ብለው መነሳታቸውን ተከትሎ የዓለም መሪዎች ስጋት ገብቷቸዋል። የትራምፕ ስጋት የቻይናን የኢኮኖሚ ግስጋሴና የሀያልነት ጉዞ ተከትሎ ሲፈጠር፣ የዓለም ስጋት ደግሞ የሁለቱ ሀያላን ኢኮኖሚ ተኮር ፍልሚያን ተከትሎ የተፈጠረ ነው።